ሰላም ጤና ይስጥልን ውድ የነገረስ ተማሪዎች እንዴት አላችሁ? እነሆ በዚህ የኢቺሞኩ ኪንኮዮ አድቫንስድ ትምህርት ላይ የሁለተኛ ምዕራፋችንን በዚህ መልኩ እንጀምራለን ማለት ነው። በመጀመሪያው ምዕራፋችን ላይ በኢቺሞኩ ኪንኮዮ ስር በዋነኝነት የምንጠቀምባቸውን የሃና መስመሮች ወይም የአጋማሽ መስመሮች ያወራንበት ሁነት ነበረ። ወደ ቀጣዩ ምዕራፍ ስንገባ በዋነኝነት የምናገኘው የማዕበል ጽንሰ ሐሳብን ነው ወይም የዌቭ ቲዮሪ ነው። እንግዲህ በነጋድራስ ፎሬክስ አካዳሚ የኢቺሞኩ ማስተር ክላስ የመጀመሪያውን ምዕራፍ ላይ እነዚህን መሰረታዊ መስመሮችና የማርኬቱን ሚዛን ወይም ኢኩሊብረም እንዴት ነው የምናነበው የሚለውን በደንብ በጥልቀት ረጅም ጊዜ ወስደን የተማርንበትም ሁነት ነበር። አሁን ደግሞ ወደ ትልቁና ወደ ዋነኛው የጎይቺ ሆሶዳ ሚስጥር የምንገባበት ሰዓት ላይ እንገኛለን። from this point onwards ነው ትክክለኛ ወይም በአለም ዙሪያ ያሉ የኢቺሞኩ ትሬደሮች ኢቺሞኩን የሚያውቁት በትሬዲንግ ቪው በኩል ስለሆነ ጀስት የኢንዲኬተርነት ሐሳብ እንጂ ዋነኛ ሲስተሙን ከሌሎች ሮበስት ከሚባሉ ፕራይስ አክሽንን ምንን ከሚገልጹ በላይ በጣም አደገኛ የሆነ ምልከታን የሚሰጠን ይሄው ማዕቀፍ ነውና እሱን በደንብ እንመለከታለን ማለት ነው። ይሄ ማዕቀፍ እንግዲህ በተደጋጋሚ እንዳልኳችሁ የኢቺሞኩ ስርዓት ሙሉ በሙሉ የተገነባው በሶስት ትልልቅ ግዙፍ ምሰሶች ላይ ፒላሮች ላይ ነው። የዌቭ ቲዮሪ አለ፣ የፕራይስ ቲዮሪ አለ፣ የጊዜ ወይም የታይም ቲዮሪ አለ። ከነዚህ ሶስት ምሰሶች ውስጥ በዋነኝነት የዌቭ ቲዮሪ ደግሞ ምናልባት ሶስቱም በጣም ወሳኝ ናቸው። ዌቭ ቲዮሪ ደግሞ ሜቢ ከትራዲሽናሉም ሲስተም ይሁን ሌሎች ስትራቴጂዎች ጋር ኢቺሞኩ ዝቅ ተደርጎ እንዲታይ የሚያደርገው በማያውቁት ሰዎች ዘንድ ዝቅ ተደርጎ የሚታይበትን ኤሰንስ እንዲህም አለ እንዴ እስከሚባል ድረስ በጣም ማሲቭሊ ማርኬቱን ግልጽልጽ አድርጎ በጣም በቀላሉ ክራክ እንዳደርግበትን መንገድ የሚያሳየን። እንዳጠቃላይ የዌቭ ቲዮሪያችን በጃፓንኛ ሃዶ ይባላል። የሙሉ የኢቺሞኩ ሲስተም የጀርባ አጥንት ወይም ፋውንዴሽን ባክቦን ነው፣ ፋውንዴሽናችን ነው። ወይም ስትራቴጂውን መሬት ላይ አውርደን ቻርት ላይ አውርደን በመስራት ሂደት የመጀመሪያ እይታችን ዌቭ ላይ ነው። ምን አይነት ዌቭ እየሰራ ነው? ምክንያቱም ማርኬቱ ወዴት አቅጣጫ እየተጓዘ እንደሆነ ዌቭ ቲዮሪ በትክክል መለየት ካልቻለ ዌቭ ቲዮሪውን ተጠቅመን ወይም ዌቮቹን ካልለየን ማለት ነው ማርኬቱ የት የዋጋ ደረጃ ላይ ሊደርስ እንደሚችል ወይም ፕራይስ ቲዮሪውን ኦሬልስ ደግሞ መቼ የሆነ ቦታ ላይ ይደርሳል መቼ እንደሚደርስ መቼ ሊደርስ እንደሚችል በታይም ቲዮሪ መተበይ ፈጽሞ አንችልም ማለት ነው። ስለዚህ ያለን የመጀመሪያው እይታ የሚመሰረተው ወይም ፋውንዴሽኑ የሚሰራው የዌቭ ቲዮሪ ላይ ነው ማለት ነው። እንግዲህ የዚህ የዌቭ ጽንሰ ሐሳብ ዋና ዓላማው የማርኬቱን ጉዞ የማርኬቱን ትሬንድ በዋነኝነት በማጥናት ከፍተኛ ጫፎቹን ስዊንግ ሃዮቹን እና ዝቅተኛ ሎዎችን ወይም ዝቅተኛ ወለሎችን በትክክል በመለየት እንደ ትሬደሮች ከማርኬቱ ዋጋ አካሄድ አቅጣጫ ጋር ትሬንድ ፎሎዊንግ የተባለበትም ትሬንዱን ተከትለን አብረን እንድንጓዝ ማድረግ ነው ማለት ነው። ስለዚህ ይሄንን ካነሳን የዌቭ ቲዮሪን መሰረታዊ ጽንሰ ሐሳብ እንመልከት። which is ማርኬት እንዴት ነው የሚንቀሳቀሰው? መጀመሪያ ማንሳት ያለብን ኤሰንስ እሱ ስለሆነ ስለ ማርኬት እንዴት ይንቀሳቀሳል የሚለውን እንመልስ። which is ወደ ቻርት ስንገባ ፕራይስ አክሽን ቀጥ ያለ መስመር ሰርቶ ወደ ላይ ወይም ወደ ታች አይጓዝም። ዝም ብሎ ወደ ላይ ሄድም ዝም ብሎ ወደ ታች አይመጣም። ዚግዛግ ታይፕ ኦፍ ቲንግ ነው። ወደ ላይ ወደ ታች ወደ ላይ ወደ ታች ወደ ላይ ወደ ታች ወይ ወደ ታች ወደ ላይ ወደ ታች አይደለ? ልክ እንደ ባህር ሞገድ ወደ ላይ ያሸክባል፣ ደግሞ እረፍት ደግሞ ያደርጋል፣ ወደ ታች ይመለሳል። ስለዚህ በዚግዛግ መልክ የሚንቀሳቀስ ነው። ይሄንን የዋጋ እንቅስቃሴ ነው እንግዲህ በኢቺሞኩ ኪንኮዮ ሐሳቤ ዌቭስ ብለን የምንጠራው ወይም ማዕበል የምንለው። በሌሎቹም the same thing ነው፣ እንደዛ ነው የምንለው። የተለየ ስም ሰጥተናል ማለት አይደለም። ግን በዋነኝነት በቃ የኢቺሞኩ የዌቭ ቲዮሪ የሚባለው በዋነኝነት ይሄንን የከፍታና የዝቅታ ነጥቦች የምንለይበት እንትን ነው ማለት ነው። ስለዚህ ኤቭሪ ታይም እቺን ተጠቀሟት። አሁን እቺ የዌቭ እንትን በመለማመድ ሂደት። ስለዚህ አሁን ለምሳሌ በዚህ ሂደት እዚህ ጋር ከምትመለከቱት አቅጣጫዊ እንቅስቃሴ ሃይስት ፖይንቱ ይሄ ነው አይደል? ስለዚህ ሃይስት ፖይንቱ መነሻውን ይሄንን ካደረግን we can go for this። በዚህ አካሄድ ውስጥ እዚህ ጋር ተመልሶ አስቀድሞ ሰርቷቸው ከነበሩ
ካንድሎች በላይ ፕራይስ የፈጠረበት ሌቭል ስላለች እኛዋን እንደ አንድ ዝቅተኛ ፖይንት ከዛስ ተመልሶ እዚህ ላይ ወጣ። እዚህ ጋር ልናደርግ እንችላለን፣ ግን እዚህ ጋር የማናደርገው ለምንድን ነው? ማሲቭ የሆነ እንትን አልፈጠረም። ወደ ላይ በመሄድ ሂደት ከ3 እና 4 ሜጀር እንትኖች በቃ ይሄ ሊታይ የሚችል የፕራይስ ዲፈረንስ ካልሆነ ይሄንን መዝለል ትችላላችሁ ማለት ራይት። ይሄንን መዝለል ትችላላችሁ። ምናልባት ይሄ በአንድ ደግሞ አግሬሲቭሊ ወደ ላይ ወጣውንም ልትመለከቱት ትችላላችሁ። እሱ እንደየሁኔቱ ይለያያል፣ እንደየመልከታችሁ ይለያያል ማለት ነው። ዞሮ ዞሮ እዚህ ጋር እንደምትመለከቱት አሁን እቺኛዋን መዝለል እንችላለን፣ ግን በዴይሊ ስለሆነ አሁን ወደ 4 አወር ወደ 1 አወር ወደ ምናምን ብታወሩት ማሲቭ የሆነ ትልቅ ነው። ግን በዴይሊ እንደምትመለከቱት ግን እዚህ ጋር ሲጀመርም ስላልሰበረው ይሄንን ቀጥታም በዚህ መልኩ ልታዩት ትችላላችሁ። ሶ ኤቭሪ ታይም ግን የተለያየ አይነት አቅጣጫ ነው የሚያሳየን። እንደምትመለከቱት አንድ አይነት አቅጣጫ አይደለም፣ በጣም የተለያየ ነው። ስለዚህ አሁን እዚህ ጋር መጥቶ ኢት ማይት ጎ ወደዚህ ሊሄድ ይችላል፣ ወይም ደግሞ ተመልሶ ከዚህ ተነስቶ ወደ ኋላም ሊመጣ ይችላል ወደ ላይ። ምክንያቱም እዚህ ጋር እንደምትመለከቱት በጣም ዲፈር ያደረገ አካሄድ ነው እየሄደ ያለው አይደል እንደምታዩት ማለት ነው። ግን ደግሞ እነዚህ አካሄዶችን ለከስ መተንተን ከቻልን በደንብ እይታችንን በደንብ ካሰፋን ወይም ቀርበን ካየን እዚህ ጋር ኤን ይታየናል፣ ከዛ ሌላ ኤን ይታየናል፣ ከዛ ሌላ ኤን ይታየናል። ከዛ ይሄንን ሶስቱ ሰንደናልልን። ከዛ ይሄንን ለመመለስ ኤን ይሰራል፣ ይሄንን መልሶ ኤን ይሰራል። ልክ እዚች ጋር እቺኛዋ ስትሰበር ወደ ታች ይሄዳል ብለን እናስባለን። ሌላ ኤን ይሰራል፣ ሌላ ኤን ይሰራል እያልን ወደ ታች ክፍልፋይ ነው የምንቀይረው ማለት ነው፣ ስትራክቸሩን በደንብ እንድንረዱ። እሺ ይሄንን ካልን ስለ ሃየር ሃይ እና ሃየር ሎ አውርተን እንለፍ። ይሄንን ትምህርት አስቀድሜ ገና ቤዚክ ትምህርቶቹን ስንማር ስለ ዶ ቲዮሪ ያነሳውላችሁ ሐሳቢ ነበር። ሶ የዶ ቲዮሪ እና የኢቺሞኩ ማዕበል ምንድነው የሚለውን ስናይ በዚህ በዌስተርን ዓለሙ የቴክኒካል አናሊሲስ ወይም ዌስተርን ቴክኒካል አናሊሲሶች ላይ ትሬንድ የሚለካው በዶ ጆንስ ቲዮሪ ነው። ዶ ቲዮሪ ምንድነው? የእድገት ጉዞ ወይም አፕ ትሬንድ የምንለው አካሄድ ዋጋው ከበፊቱ ከፍ ያለ ባይዎች ይሄ ማለት እንደዚህ ከዛስ ከፍ ያለ ሃየር ሃይ ይሰራል እና ከበፊቱ ከፍ ያለ ደግሞ አስቀድሞ ከነበረው ሎ ደግሞ ሌላ ሎ ይሰራል። እሺ ከዛስ ሃየር ሃይ ሃየር ሎ ሃየር ሃይ this is majorly የማን ሐሳቤ ነው? የዶ ጆንስ ቲዮሪ የምንለው ሜንሊ ይሄ ነው። ወደ ታችም ዳውን ትሬንድ the same thing እንደዚህ እያለ ሄዳል የሚል right this is majorly በቃ የሜጀር የሚባለው የዌስተርን ስታይል ታይፕ ኦፍ ቲንግ ነው። ሆሶዳ ይሄንን እውነት ይቀበላል አይቀበልም ማለት አይደለም። ሆሶዳን ከዶ ቲዮሪ የሚለይበትን ወይም በዚህ በዌቭ ቲዮሪ ዲፈረንሱን እናነሳለን። እንግዲህ በኢቺሞኩ የዌቭ ቲዮሪ ወይም በሃዶ በምንለው ጽንሰ ሐሳብ ከዚህም በጠለቀ መልኩ ግን ማርኬቱን እንዲመረምር ነው ያደረገው። ጀስት ራፍሊ ወደ ላይ ወደ ታች ይሄዳል አይደል? ምናልባት በነጋድራስ አካዳሚ እይታ ማርኬቱ አዲስ ጫፍ እና አዲስ ፍሎር አዲስ ታችኛው ማለት ሎ መስራቱን ብቻ ማወቁ በቂ አይደለም ተብሎ ነው የሚታሰበው። ይልቁንም እነዚህ የተፈጠሩት ዌቮች ቅርጻቸው ምን ይመስላል? ምክንያቱም የተለያየ ቅርጽ የሚሰሩ ስለሆኑ እዚህ ጋር እንደምንመለከተው ማርኬት ላይ እዚህ ጋር ስንማር ትምህርት ላይ እንደዚህ ተስሎ ነው የሚሰጠን። እዚህ ጋር ስንመጣ ደግሞ እንደዚህ ይመጣል። ግራ ያጋባም ሆነ ያጋባል እኮ እንደ አዲስ ተማሪ። እዚህ ጋር እንደዚህ ነው የምንባለው ሲሳልልን፣ ማርኬቱ ላይ ስንመጣ ግን እንደዚህ ውጥንቅጥ ይላል። ይሄንን ውጥንቅጥ ለመፍታት የእያንዳንዱን ቅርጾች መለየት መቻል አለብን። አጀማመራቸውና አጨራረሳቸው የት ላይ ነው፣ እነዚህ የተፈጠሩት ማዕበሎች ቅርጻቸው ምን ይመስላል ብሎ መለየቱ ወሳኝ ነው የሚል ኤሰንስ ነው ይዞ የመጣው ማለት ነው ሆሶዳ። በዚህ አካሄድ እንዴት ነው ትሩ ዌቭስ የምንላቸውን ትክክለኛ ማዕበሎች እንዴት ነው መለየት የምንችለው? አብዛኛው ቢግነር ትሬደር የሚሳሳተው እያንዳንዱን ካንድሎች አነስተኛ ካንድሎች እንቅስቃሴ ሁላ እንደ ማዕበል በመቁጠሩ ነው። ትልቁ ፕሮብለም እሱ ነው። አሁን እዚች ጋር እንዳልኳችሁ ማለት ነው። እዚህ ጋር ወደ ታች መጥቶ አረንጓዴ ሌላ ሰርታለች። እዚች ጋር እንደዚህ ምጥት ብዬ መሄድ ወይም የሆነች ቦታም አሁን አንድ እዚች ጋር ምጥት ብዬ ብገባ ምናምን ነው። ስለዚህ በዛኛው ግን አሁን የሆሶዳን የዌቭ ስሌት ስናየው የሚሰራው
ትክክለኛ የሆነ ከዛስ ጉልህ የሆኑ ሲግኒፊካንት የሆኑ የማርኬት መታጠፊያዎችን መጠቀም ይኖርብናል ይለናል። ኦኬ ታዲያ ይሄ ምን ማለት ነው? which is ዌቭ ትራኪንግን በማድረግ ሂደት እንደ ጎልደን ሩል እንደ ነጋድራስ የምንጠቀመው ምን መሰላችሁ? 3 ወሳኝ ነጥቦችን ሰጣችኋለሁ። የመጀመሪያው የዋጋ እንቅስቃሴ እንደ አንድ ሙሉ ማዕበል ወይም ዌቭ ልንቆጥረው የምንችለው መቼ ነው? እሱን መጠየቅ ይኖርብናል። ራይት። ስለዚህ የመጀመሪያው የመጠን ማረጋገጫ የምንለው ነው። እንቅስቃሴው በቂ የሆነ የዋጋ ለውጥ ወይም ሲግኒፊካንት የሆነ ፕራይስ ሙቭ ያሳየ መሆን አለበት አንድ ዌቭ ለመባል ማለት። ዝም ብሎ ቁጥ እያለች ከሆነ that's not a wave እዛው ጋር እኮ ነው ዱብ እያለ which is ትንንሽ ማርኬት ኖይዞች እንደ ማዕበል እንዴት ልንቆጥር እንችላለን? ወይም ውቅያኖሱ የሆነ ነገር ወይ ድንጋይ የሆነ ነገር ምናምን ብትወረውርበት ቸፍ ብሎ የሆነች ብልጭ ብሎ ፍርክሽ ብሎ ማለት ፍርክሽ ብሎ እንደዚህ እርጭት ነገር ብሎ አሁን እንደሚረጨው አይነት በቃ እሷ ናት ኖይዟ እኮ የነዚህ ሙቮች ማለት ነው። ማሲቭ የሆነ ማዕበል ወይም ዌቭ የሚባለው ማሲቭ የሆነ የፕራይስ ለውጥ ያስፈልገዋል። ሁለተኛው እንደ ኢቺሞኩ ትሬደር የኪጆንሰን ህግ ነው፣ ሩል ነው። እውነተኛ ማዕበል ወይም ትሩ ዌቭ ተፈጠረ የምንለው ብዙ ጊዜ ይሄ ማንዳቶሪሊ ሁሌ ልንለው አንችልም። በጣም ብዙ ጊዜ ኦልሞስት ብዙ ጊዜ ማለት ደግሞ ሁሌም ብላችሁ ልትወስዱትም ትችላላችሁ። ሆነስትሊ ከስንት አንዴ ነው የሚያጋጥመው። እሱም ደግሞ ያው ማርኬት ስለሆነ ማለት ነው። ስለዚህ ሜጀርሊ ዋጋው የዚህን የኪጆንሰን ወይም የመካከለኛውን ሚድ ፖይንት ሚድ ሌቭል በግልጽ ብሬክ አድርጎ ሲጓዝ ኦሬልስ በኪጆንሰን ላይ ጠንካራ ሰፖርት ወይም ሬዚስታንስ ፈጥሮ ሲመለስ ሪባውንድ ሲያደርግ ማለት ነው። ስለዚህ that will be a major የሚባል ምን ይሆናል? ሜጀር የሚባል እንትናችን ይሆናል ማለት ነው። በሶስተኝነት ፌክ ሃዮችና ሎዎችን ማስወገድ መቻል። አንድ ጫፍ አንድ ከፍተኛ ፖይንት ኤ ፖይንት ተፈጠረና ዋጋው ወደ ታች ቢመለስም ሙሉ ማዕበል ተሰራ የምንለው ኮሬክሽኑ ትርጉም ባለው ደረጃ ሲሄድ ነው። እርማት ብለን የጠራነው ነገር ሙሉ በሙሉ ካልተከናወነና ካላለቀ ይሄ ፖይንት እንደዚህ ነው ልንል አንችልም ማለት ነው። ትሬዲንግ ላይ ባይዘው ስኬታማ ለመሆን ዋናው ሚስጥር የማርኬቱን ትሬንድ በትክክል መረዳት ነው። ትሬንዱን ከተረዳን አይምሮአችንን ለማስተዳደር ሌላው ከባድ ነገር ቢሆንም ግን የበለጠ አይምሮአችንን በማስተዳደር እንዲቀለንና ፈታ እንድንልም የሚያደርገን እውነት ለመናገር በጣም ትክክለኛው አካሄድ ብዬ የማስበው ትሬንዱ በየት በኩል እየሄደ ነው የሚለውን መለየት ነው። which is የዚህ ዌቭ ቲዮሪ ይሄንን አቅጣጫ ለመለየት ማርኬቱ መቼ እረፍት እንዳደረገ መቼ ኮንሶሊዴት እንዳደረገ ወይም ኮንሶሊዴሽን ላይ እንደሆነ ለማወቅና መቼ ደግሞ አዲስ ጉዞ እንደሚጀምር በግልጽ የሚያሳየን መሳሪያችን ይሆናል ማለት ነው። ስለዚህ ትክክለኞቹን የመነሻ ኤ ፖይንት ከዛስ መዳረሻውን ደግሞ ቢና ሲ ነጥቦችን ካላወቅን ኢቨን አሁን ከዚህ በኋላ የምንማረውን የዚህ ፕራይስ ካልኩሌሽን ፕራይስ ሌቭሎችን የማወቅ ወይም የፕራይስ ቲዮሪውን መማሩ ምንም ጥቅም የለውም ማለት ነው። የቱ ጋር ሲደርስ እንደዚህ ይሆናል የሚለው ማየቱ ምንም ለውጥ የለውም ማለት ነው። ስለዚህ የነዚህ የማዕበል መነሻና መዳረሻ ነጥቦችን በትክክለኛ መንገድ ማንበብ የኢቺሞኩ አልፋና ኦሜጋችን መሆኑን በደንብ አጥብቃችሁ ልትይዙት ይገባል። በደንብ በቃ በግዴታነት ይሄንን ደግሞ ለማድረግ ምናልባት ኪዮናዱ የምንላቸው ቤዚክ 3 ዌቮች መመልከት ይኖርብናል ከመሰረታዊ መነሳት ስላለብን። ስለዚህ በዚግዛግ መልክ ማርኬት እንደሚጓዝ አውርተናል። የቱንም ያህል የማርኬቱ እንቅስቃሴ የተወሳሰበ ቢመስልም ሆሶዳ እንዳረጋገጠው ግን ማንኛውም የዋጋ እንቅስቃሴ ወደ 3 መሰረታዊ የማዕበል ቅርጾች ወይም ዌቭ ፓተርኖች ጠቅልለን ልናመጣቸው እንችላለን። በእነዚህ 3 ማዕቀፎች ውስጥ ነው የሚቀመጡት የትኛውም ጉዞ ይለናል። በጃፓንኛ እነዚህ 3 መሰረታዊ ማዕበሎች ኪዮን ሃዶ ተብሎ ይጠራሉ ብያቸዋለሁ። በቃ እነዚህ 3 ማዕበሎች የማርኬቱ ቋንቋ
ፊደሎቹ ናቸው ብላችሁ አስቡት። ስለዚህ ፊደላቱን ካላወቃችሁ እኮ ቃላቱን እንዴት ነው ማለት የማርኬቱን አቅጣጫ ማንበብ ትችላላችሁ? አትችሉም እኮ ራይት። የመጀመሪያው ማን ነው? የአንድ አቅጣጫ ጉዞ የምንለው የአይ ማዕበል የምንለው ነው። ይሄ አይ ማዕበል በኢቺሞኩ ላይ በጣም ወሳኙ ነው። ብዙ ጊዜ ቦታ አይሰጠውም። በጣም ቀላሉ ነው። ትንሹ የማዕበል ክፍል ነው። ግን የመጀመሪያው መመስረቻ ፖይንት ደግሞ ይሄ ማዕበል ነው። እንግዲህ ኦብቪየስሊ ቅርጹ እዚህ ጋር እንደምትመለከቱት የአይ ስም የተሰጠው አይ ዌቭ የተባለው ከእንግሊዘኛውም ቃል ጭምር ጀምሮ ነው። ስለዚህ when it is like ይሄንን ላጥፋላችሁ እንዳይረብሽ። ስለዚህ በዌቭ ቲዮሪ እንቅስቃሴ ይሄ ከዚህ እስከዚህ የሄደው አንድ ዌቭ ነው ማለት ነው ራይት። ይሄ ከዚህ እስከዚህ የሄደው አንድ ዌቭ ነው ማለት ነው ራይት። ይሄኛው ከዛስ ወደ ኋላ ሲመለስ ሌላ አንድ ዌቭ ሰርቷል። ግን ይሄ የተሟላ አሁን ወደምቀጥለው ወደምመጣበት ወደ ቪ ሞልቷል ላይ እሱን እናወራበታለን። አይ የሚባለው ግን ዞሮ ዞሮ ወደ ላይ ከሆነ ኦብቪየስሊ በዚህኛው መልኩ ታዩታላችሁ። this is a wave ራሱን የቻለ ዌቭ ነው። ይሄኛውም ራሱን የቻለ ዌቭ ነው አይደል? ስለዚህ ይሄንን ስታጋጥሙት ቪ ነው የሚሰጠው። ለብቻው ሲሆንስ አይ፣ ይሄኛውም አይ ራይት። ስለዚህ ወደ ላይና ወደ ታች የሚሄዱ ዌቮች ይሆናሉ ማለት ነው። ስለዚህ አንድ ዌቭ ወይም የአንድ ጊዜ ጉዞ አይ ዌቭ እንለዋለን። ምንነቱ ኦብቪየስሊ ከአንድ ዝቅተኛ ሎ ተነስቶ ወደ አንድ ከፍተኛ ሃይ የሚደረግ ቀጥታ ጉዞ ወይም ከጫፍ ወደ ወለል የሚደረግ አንድ ነጠላ ሲንግል ሌግ ነው ማለት ነው። ከዚህ ተነስቶ እዚህ ፖይንት ጋር ሲሄድ አንድ ዌቭ ነው ማለት ነው። እንደ ታይም ፍሬሙ አገባብና እንደ እይታችን ስትራክቸራሊ ደግሞ ከዚህም ተነስቶ እዚህ ጋር የሚሄድበትን አንድ ዌቭ ነው የምንልበት። አሁን ይሄንን የመለየት ስራ ነው ትልቁ ስራችን የሚሆነው ማለት ነው። እሺ ትርጉሙ ምንድነው? ምንም አይነት ሪትሬስመንት ሳይኖረው ገዢዎች ወይም ሻጮች ማርኬቱን ሙሉ በሙሉ ተቆጣጥረውት በከፍተኛ ሞመንተም እየነዱት መሆኑን የሚያሳየን ማን ነው? አይ ዌቭ ነው። አይ ዌቭ በመሃል ምንም ሪትሬስመንት የለውም፣ ወደ ኋላ አይልም ብለናል አይደል? ስለዚህ ይሄ ራሱን የቻለ አንዱ አይ ዌቭ ነው ማለት ራይት። ከዛ ደግሞ እንዳልኳችሁ በየመሃሉ አሁን ይሄኛውንም አንዱን እስከዚህ ድረስ የመውሰድ እንትን የሚኖረን እዚች ጋር ማሲቭ የሆነ ኢቭን ዶ ከዚህ ራሱ እኮ በታች አዲስ ሎ ቢሰራም ከህግ አንፃር እኮ እንዲ ያሰመር ነው መሄድ ያለብን። ሜጀርሊ ግን ይሄ አይ ሊሆነን የሚችለው በመውሰዱ ሂደት ይሄ አይ ሊሆነን የሚችለው የጊዜ ገደቡ አጭር ነው። በጣም ትንሽዬ ካንድሎች ናቸው ወደኋላ ለመምጣት የሞከሩት። ከዛስ ማሲቭ የሆነ ደግሞ አወራረድ አይደለም እዚህ ጋር የወረደው እዛችሁ ኤሪያ ላይ ነው ያለው ራይት። ስለዚህ እነዚህን ምሳቢዎች በደንብ ማየት ይኖርባቸዋል። ከዛስ እንቀጥል። ከዛ ደግሞ ስንቀጥል ይሄ መጣ ወደ ላይ መጣ ወደ ታች ወደ ላይ መጣ ወደ ታች መጣ ወደ ላይ ሄደ ራይት። ሶ በዚህ አካሄድ ውስጥ እዚህ ጋር ምን ይታየናል? ቪ ቅርጽ ይታየናል አይደለም? ይሄ ቪ ቅርጽ ምንድነው? ኦብቪየስሊ ከማርኬት ለምሳሌ ከዚህ ጀመረ እዚህ መጣ እዚህ መጣ እዚህ መጣ እዚህ መጣ፣ ይሄ ስላልሰበረ እዚህ መጣ እዚህ መጣ እዚህ መጣ እዚህ መጣ ራይት። ስለዚህ በዚህ ኬዝ ቅርጹ እንደ ቪ ነው ወይም የተገለበጠ ቪ ልንለው እንችላለን እንደየ አቀማመጡ ማለት። ዞሮ ዞሮ ምንነቱ ምንድነው ካልን ማርኬቱ መጀመሪያ ወደ ላይ ይጓዛል ብለናል አይደል? ይሄንን እሺ ይሄንን አንዴ እንደ ኤግዛምፕል እንትን ብሎ ማርኬቱ ኦብቪየስሊ በደንብ እንዲታያችሁ በዚህ አካሄድ ማርኬቱ ለምሳሌ ወደዚህ ሄዷል አይደል? ከዛስ ሪትረስ ለማድረግ ወደ ኋላ ይመለሳል። ስለዚህ ይሄ ቪ አቅጣጫ አልሰራም። ስለዚህ ቪ አቅጣጫ ይሰራል ወደ ቢ ሲመለስ ማለት ነው። ከዛስ በዛው ልክ ደግሞ በመቀጠል ይሄንን ርማት አድርጎ ወደ ታች ከተመለሰ በኋላ ወደ ላይ ለመሄድ ይላል። ይሄም ቪ አልሰራም። ስቲል ሲንም ለመስራት የቪ ይሰራል ማለት ነው። ስለዚህ የቪ ዌቭ የምንለው የቪ ማዕበል ማርኬቱ እየተነፈሰ መሆኑን የሚያሳየን ነው።
አይ ኢምፐልሲቭ ነው ብለናል። መነሻ ነው ማቋረጫ የለውም ብለናል። ዝም ብሎ ዘው ብሎ ይሄዳል ብለናል። በዛ አካሄድ ውስጥ ወደ ኋላ ተመልሶ የመጣበትና ትንፋሽ የወሰደበት ሞመንት ቪ እንዲሰራ ያደርጋል። ይሄ የቪ እሳቤ ይሄ የቪ አሰራር ምን እንድንል ያደርገናል ማለት ነው። የፑልባክ ወይም የኮሬክሽን ኤሪያ መሰራቱን የሚያረጋግጥልን የገበያ መዋቅር ነው ማለት ነው። ኦኬ ይሄንን ካየን እዚሁ ጋር ሩቅ ሳንሄድ ይሄንን እንመለከታለን። ሶስተኛው which is እንደነጋ ድረስ አካዳሚ ተማሪዎች ይሄንን ዌቭ ነው በደንብ ማጥናትም ያለባችሁ። ይሄንን ዌቭም ነው ደግሞ የምንሰራበት። ሙሉ የኢቺሞኩ ትሬዲንግ ስትራቴጂ የቆመው እዚህ ማዕበል ላይ ነው። ሆርሶዳም የሚጠቀም የነበረው ኤግዛክትሊ ተሰም ይሄንኑ ማዕቀፍ ሌላ አልነበረም። ሶ ኤን ማዕበል የተፈጠረው ደግሞ የአይ ማዕበልና የቪ ማዕበል ጥምረት ሲኖር ነው፣ ወይም ደግሞ ሶስት የአይ ማዕበሎች ሲቀናጁ ነው ይለናል። which is ይሄንን በምን ማሳየት እንችላለን? እዚህ ጋር እንምጣ። እዚህ ጋር በመምጣቱ ሂደት ይሄ መጀመሪያ ምን ሰራ? አይ ሰራ። ከዛ አስተንፋሽ ለመውሰድ ተመለሰ። ሁለተኛ አይ፣ ሶስተኛ አይ ሲሰራ ኤን ሰራልን። በዛውስ አይ ሰራ፣ ከዛስ ቪ ሰራ። ስለዚህ አይና ቪን ልትሉት ትችላላችሁ፣ ሶስት አይዎችም ልትሉት ትችላላችሁ። ዞሮ ዞሮ በዋነኝነት ቅርጹ ምን ይመስላል ማለት ነው? የኤን ቅርጽን የያዘ ነው። ይሄ ሊቀጥል ይችላል ወይ? አዎ፣ ሌላ ቪ ከሰራ ሌላ ኤን ይሰራል። as you can see right እዚህም ጋር እንደዚህ ሌላ ሊሰራ ይችላል እያለን እንቀጥልበታለን ማለት ነው። as you can see ኤን ሰርቷል፣ ኤን ሰርቷል፣ ኤን ሰርቷል። ይሄንን ሶስቱን አጠቃላይ ሰንደን ብለን የጠራነውን ይሰጠናል ማለት ነው። ዞሮ ዞሮ ግን ይሄ ማዕበል ወይም የኤን ማዕበል እንዳጠቃላይ ይሄንን ላጥፈውና የኤን ማዕበል 4 ነጥቦችን እንዲሁም 3 መስመሮችን ይዟል። ማን ማን ናቸው? the first one ከኤ ወደ ቢ የመጀመሪያው ጉዞ ወይም ኢምፐልስ። ይሄንን ነገር በእንትን ላድርግላችሁ፣ በኤቢሲ ላድርግላችሁ፣ እስከ ኢ ላድርግላችሁ። ሶ ከዚህ ተነሳ ኤ ተሰራ ራይት። ከኤ ወደ ቢ የመጀመሪያው ጉዞ ወይም ኢምፐልሲቭ ሙቭ የምንለው ነው። ገበያው አቅጣጫ ጀምሮ ወደ ላይ የሚወጣበት ከላይ መጣ፣ ከዛስ ወደ ላይ ለመንቀሳቀስ ጥረቱን የሚያደርግበት። እንግዲህ የስትራክቸር ሺፍት የስትራክቸር መሰበር ምናምን የሚሉትን እናወራባቸዋለን። አሁን እዚህ ጋር ለኤግዛምፕል ፊት ለፊት የመጣልኝ ስለሆነ ኤሰንሱን ብቻ ተረዱት እሺ። ከዛስ ከቢ ወደ ሲ ደግሞ ወደ ኋላ የእርማት ጉዞ ወይም የኮሬክሽን ጉዞ ያደርጋል። which is ማርኬቱ አረፍ ይልና የተወሰነውን መንገድ ወደታች ይመለሳል። ግን ደግሞ ሲ ከኤ ማነስ የለበትም። ይሄ ኤን ቫሊድ ሆኖ እንዲዘልቅ በምንም ተአምር ማነው እዚህ ጋር የምንሰራው እንትን ዜሮ ብሎ ስለመጣ ነው። ይሄኛው እንደ ኤ ያስቡትና አሁን በዚህ ኬስ ዜሮ ማነው ቢ ከዜሮ ዜሮ ከምትለዋ ፖይንት በምንም አይነት ተአምር ማነስ የለበትም። ከዚህ በታች በመጣበት ሞመንት በአንድ ፒፕስ የሚሆን ኢንቫሊዴት ነው የሚደረገው። ሌላ አዲስ ስትራክቸር ነው መጠበቅ ያለብን ማለት ነው። ወይም ይሄንን መጥቶ አዲስ ከሰበረ በኋላ ምናምን ራይት። ከዛስ ከዚህ የሲ ፖይንት ደግሞ ወደ ዲ በሚሄድበት ጊዜ የማረጋገጫ ጉዟችን ወይም ኮንቲኒዩዌሽን የምንለው እዚህ ጋር ነው የሚገኘው ማለት ነው። እቺኛዋን ሌቭል ማለፉን ስናረጋግጥ ነው ወደ ላይ የምናየው ማለት ነው። ምናልባት ይሄንን በደንብ እንድትረዱት አሁን ይሄ ስትራክቸር ሺፍት ስላላመጣ እዚህ ጋር ነው ስትራክቸር ሺፍት የመጣው ራይት። ስለዚህ ከሱ ሐሳቤ እንመልከተውና ይሄኛውን ሶሪ ኤቢሲ ለምንድን ነው የማላደርገው? ሶ እንዲህ በምንሰራበት ጊዜ አሁን ዋናው ዓላማችን ምንድነው ማለት ነው? በቃ እንደ ትሬደርም ትሬድ የምናደርገው ይሄንን ኤን ዌቭ ነው። ከየቱ ጋር ነው የምንገበያየው? እዚህ ፖይንት ላይ ዌቮቹን ከቆጠረን በኋላ ለምሳሌ ዌቮቹን እንቁጠር ከላይ ጀምረን እዚህ ጋር እንምጣና ከመጀመሪያ እንጀምርና በአጭሩ ወይም አጭር ሳረግላችሁ ይሄ እንግዲህ በእንትኖች ምናምን በኤስኪዎች ምናምን ይሰሩታል፣ ግን እነሱ በእንትን ነው የሚሰሩት። ታይም ቲዮሪም የላቸውም። ምንድነው ስሙ ፊቦናቺንም ነው የሚጠቀሙት። ካልኩሌሽን የለውም። ዞሮ ዞሮ ኤን የሚባለው ይሄ ነው አይደለ? የኛ ስራ የሚሆነው ማርኬት እዚህ ፖይንት ላይ ወደታች መጣ አይደል? ወደታች መጣ።
ወደታች ከመጣ በኋላ ኢንገልፍ አድርጎ ወደ ኋላ ሲመለስ እዚህ ጋር ምን ተሰራ እንላለን? ከኤ ወደ ቢ መጣ፣ ቢ ፖይንት ተሰራ። ከቢ ፖይንት በኋላ እዚህ ጋር ምን ሰራልን? አዲስ አይሰራና ምን አደረገ? እዚህ ጋር በአደገኛ ሁለት አይነት ጠንካራ ትርጉሞችን ሰጠን። ምንና ምንን? ይሄ ዊክ ራሱን የቻለ ትርጉም አለው። ከዛስ ኢንገልፍ ደግሞ ሲያደርገው ራሱን የቻለ። ስለዚህ አት ኤኒ ፖይንት ኦፍ ታይም ከዚህ መስመር በሚሰብርበት ጊዜ ወደታች ያለውን ሙቭ ያዘው የሚል ነው ማለት ነው የኛ ስራ። ኦኬ ይሄንን በምን ይዟለው? there are many ways በትራዲሽናሉ የዌስተርን ዌይ ከሄድን it is going to be a Fibonacci way። ስለዚህ ፊቦናቺ እንዴት ነው የሚያሳየን? ኦብቪየስሊ እንደዚህ ነው የሚያሳየን። ሶ ቤዚካሊ በዚህኛው ሌቭል እዚህ ጋር ልክ ከዚህኛው ተነስቼ እስከዚህኛው ሌቭል ሜቢ ይሄኛው አሁን 1.4 የኔ ፊቦናቺ እንደዚህ አይደለም እንደምታውቁት 1.27 ምናምንም አለውና ምናልባት ይሄንን መጨመር ይቻላል ባላቅም yes ቢልቲን ስለሆነ እዚህ ውስጥ እንትን ማለት ስለማንችል ነው። ዞሮ ግን እይታችን የሚሆነው አት ፖይንት እዚች ፖይንት ላይ ይሄ መሰቡን ስናረጋግጥ ኦሬልስ ወደ ኋላ መመለስና ሪቴስት ማድረጉን ደግሞ እምናይ ትሬደሮችም ከሆነን እሱንም ልንጠብቅ እንችላለን። ብዙ ጊዜ ሪቴስት መጠበቅ አያስፈልገንም በዚህ ኬስ። ስለዚህ እዚህ ጋር እንመጣና ይሄንን ወደ ታችኛው ታይም ፍሬም በማውረድ አጠፋሁት። ሩቅ ነው። ዞሮ እሺ። ስለዚህ እዚህ ፖይንት ላይ ብቻ ለመግባት እንዳሰብን አስቡት። እዚህ ፖይንት ላይ ከዛ ይሄንን አምጥተን ኦብቪየስሊ ከሲ ሌቭል በላይ የሚወጣ ከሆነ በቃኝ ተመልሷል ማለት ነው ላለው። ከዛ በተረፈ ይሄንን እስከዚህ ያሰምራለሁ ማለት ነው። በዚህ ኬዝ 1 2 6 ሰጥቶናል። 1 2 6 ሰጥቶናል። ይሄንን ወደ ኋላ መለስ አድርጌ እዚህ ጋር ካያችሁት 1 2 4 ሰጥቶናል። ይሄ ባይ ዲፎልት ራሳችንን ፓርሻሊ የወሰድንበት ሁኔታ አለ ማለት ነው። ማርኬት ዝም ብሎ ይሄዳል ብለን አናስብም መቼስ ራይት። ስለዚህ ይሄ ያለምንም እንትን ስናየው ማለት ነው ያለምንም የኢቺሞኩ መስመሮች ምናምን ማርኬቱን ስናየው ምናልባት ይሄንን ደግሞ እንደማረጋገጫ ሜቢ በኢቺሞኩ ደግሞ የሚሰጠን ጉዳይ ደግሞ ይኖራል። አሁን ብናበረው በእርግጠኝነት የሚሰጠን ይኖራል። ልክ እዚህ ጋር ስንገባ ያያችሁት ይሄ በጣም በዛሳ እዚህ ጋር እንደምትመለከቱት ምን ሰርቷል? ይሄ ከኪጁንሰን በጣም ልዩነት ፈጥሯል። ከዛስ እዚህ ጋር መልሶ ሪጀክት ተደረገ ማለት ነው እንደምትመለከቱት። ይሄ መጣ ከዛስ ሄደ ሪጀክት እንደተደረገ አይደል ሌላ ጊዜ የምንገባው እስከሚቀጥለው ሌቭል ድረስ እንላለን። እስከሚቀጥለው ሌቭል ይሄዳል ወይ ላይሄድ ይችላል። እሱ ነው ፕሮብሌሙ። እስከዚህ ድረስ ብቻ ስለመምጣቱ ኢቺሞኩ በዚህ ጊዜና በዚህ የጊዜ ገደብና በዚህን ያክል ብሎ የሚነግረን በፕራይስ ቲዮሪው ዋነኛ ሐሳቡ እሱ ነው። ከሌሎች የሚለየንም እሱ ነው። እስከዚህ ድረስ አንጠብቅም። የምንጠብቀው በጊዜ ሂደት እስከዚች ጊዜ ገደብ ይሄኛውን ያህል ይሄዳል የሚለው ነው። ይሄንን እንዴት እንሰራዋለን? ቅድም እንዳልኳችሁ 4 አይነት ፕሮፊት ታርጌቶችን እንደረድራለን። እነዚህ 4 አይነት ፕሮፊት ታርጌቶች የሚደርሱበት ጊዜ ይኖራል ተብሎም እንትን ይሰጣቸዋል ማለት ነው። ምንድነው ስሙ ፖይንት እንትን ይሄ መሄጃ የጊዜ ገደብና በዚህ መልኩ ነው የሚሄደው የሚለውን እሳቤ እንድናሳይ ያደርገናል ማለት ነው ራይት። እሺ ይሄንን ካነሳን አይቀር ቀጥታ ስለ ኤን እንግዲህ ትርጉሙ የኤን ማዕበል ትሩ ትሬንድ መፈጠሩን የሚያረጋግጥልን ብቸኛው ማዕበል ከዛ ይሄንን በሌላ አቅጣጫ መመልከት እንችላለን። የስ እንችላለን። ምንም የማንችልበት ምክንያት አይኖርም። ከዛ ግን የምንመለከትበት ማነር የተለያየ ይሆናል። ከዚህ ተነስቶ እስከዚህ 25 ቀን ካልሞላ ለምሳሌ ቢዚ ጋር ተሰርቷል አይደል? ለዚህ መኛውን እንደዚህ ኤ ቢ ሲ ብዬ እቺኛዋን ኤሲ ፖይንት ማግኘት እችላለሁ ነው ዋናው ፖይንት። ወደታችን በመምጣት ሂደት እንደዚህ ከመጣ በኋላ እቺኛዋን የማግኘት ከዚህ በኋላ ወደታች የሚመጣውን ሌቭሎች የማግኘት ዋናው አላማችን ከዚህ በኋላ ያለውን በኢቺሞኩ ለየት የሚያደርገን እዚህ ሌቭልም ላይ ማግኘት እንችላለን። ከሌሎቹ ለየት የሚያደርገን ሌሎቹ እቺኛዋ እስከምትሰበር ይጠብቃሉ። እኛስ ማሲቭሊ ከዚህ ዴስክሮስ አድርጎ ምን ብሎ ኢቺሞኮችን የሚሰጠን ነገር ካለ እንድንመለከተው early ስቴጅ ላይ ገና ሳይወጣ እንድናገኘው የምንሆንበትም እድል ይሰጠናል ማለት ከየትኛውም እንትኖች በፈጠነ መልኩ። ስለዚህ ከዚህ ጋር
በኤን ማዕበል ላይ የወርቃማ የሚባል ጎልደን የሆሶዳ ሚስጥሮች አሉ which is ሆሶዳ ይሄንን የኤን ዌቭ በጣም የሚወደው በጣም የሚመክረው ዝም ብሎ የፊደል ቅርጽ ስለሆነ አይደለም በጣም ጠንካራ የሆነ የማርኬት ሳይኮሎጂ በውስጧል የኤን ማዕበል ማለት ባይ ዲፎልት ሳይኮሎጂ ምን እንደሆነ ልንገራችሁ የኤን ማዕበል ማለት ከኤ ወደ ቢ ሲመጣ ይሄ ማለት የስሜት ጉዞ ነው አረ ማርኬቱ ተገለበጠ ሪቨርስ አረገ እንትን አለ በቃ ይድበለው ያዘው እንትን በለው ምናምን ብዙ ጊዜ የሰዎች ስግብግብነት ኦሬልስ የሰዎች ፍርሃት ፊር ኤንድ ግሪድ የሚሽከረከረው በዋነኝነት እዚህ የመጀመሪያው ኢምፐልሲቭ ሙቭ ላይ ነው ለምን ምክንያቱም ባያዛችን ኦልሞስት ሁላችንም ወደ ላይ እያለ ነበር እዚህ ጋር ማሲቭሊ እየተሰበረ ሲመጣስ we tend to መፍራት አይደለም መፍራት ስግብግብ መሆን ምናምን ምን ጀምረው ስግብግብ ወደ ላይ ሲሄድ ነው ሜቢ ደግሞ ለመሸጥም መስግብግብ አለ ራይት ወይም ደግሞ በፍርሃት ነው አብዛኛውን ጊዜ የምንሸጠው ስለዚህ ፊር ውስጥ የምንገባው ከታች ደግሞ በመውጣት ሂደት የመጀመሪያ ኢምፐልሲቭ ሙቭ ላይ ግሪዲ ሆነን የምንገባው ስለዚህ ተራ የሚባሉ ትሬደሮች እዚህ ቦታ ላይ ነው ቶሎ የሚገቡት የሚንጦለጦሉት ከዛ ደግሞ ተዘርረው የሚወድቁት ከቢ ወደ ሲ ከዚህኛው ፖይንት ወደዚህኛው ፖይንት በመሄድ ሂደት ወደ ኋላ ሪትሬስ በማድረግ ሂደት ይሄ ሬንጅ የምንለው ነው እዚህ ጋር ማርኬቱ ይረጋጋል ትንፋሽ ይወስዳል ስለዚህ ትሬደሮች ትርፋቸውን የሚወስዱበት ወይም ፕሮፊት ቴኪንግ ፖይንት እንለዋለን ይሄ የምን ቦታ ነው የኖይዝ ነው ማዕበሉ እንዳጠቃላይ ኖይዝ ያለበት ቦታ ከዛ ነው ከሲ ወደ ዲ ያለው የማረጋገጫ ጉዞ የሚመጣው ይሄ የኤን ማዕበል ሶስተኛው ሌግ ነው ሶስተኛው አይ ዌቭ ነው ስለዚህ የሆሶዳ ሚስጥር እዚህ ጋር ነው ያለው ሆሶዳ ምን ጊዜም ትሬድ ማድረግ የሚወደው ይሄንን ሶስተኛውን ከሲ ወደ ዲ ያለውን ሙቭመንት ነው እኛም የምናደርገው በዋነኝነት ሙሉ ትምህርታችንን ስንጨርስ ይሄንን ዌቭ ነው ምክንያቱም ይሄ ማዕበል ስሜታዊነት የተወገደበት ነው ምክንያቱም ማርኬቱ እንዳለ ሁለተኛው የማርኬት አቅጣጫ መረጋገጡን የምናይበት ሃይ ፕሮባቢሊቲ ጉዞ ያለው ነው ሌሎቹ ሲንጫጩ እኛ እንትላለን ለምንድን ነው ከሲ ወደ ዲ ስናይፕ የምናደርገው የስናይፐር አፕሮቻችን ከሲ ወደ ዲ ለምን ሆነ ካላችሁኝ አብዛኛው ጀማሪ ትሬደር ከኤ ወደ ቢ አብሮ ለመጓዝ ይሞክራል ከዛስ ከቢ ወደ ሲ ኮሬክት ሲያደርግ በስቶፕ ሎስ ይወጣል ግን ደግሞ የነጋድራስ ፕሮፌሽናል ትሬደር ሆናችሁ ነጥብ ኤ ነጥብ ቢ ነጥብ ሲ እስከሚፈጠሩ በትዕግስት እንጠብቃለን ማለት ነው ትዕግስት በጣም ይጠይቃል ያልኳችሁም ለዛ ነው ልክ ዋጋው ሲነክቶ ራሱ አሁን እዚህ ጋር እንዳየነው ኮንፍሉዌንስ የሚሰጡ ምላሾችን ሰጥቶን ወደ ኋላ ድጋሚ የመጀመሪያ ጉዞውን ሲቀጥል ከዛስ ቢን ሲሰብር ቢን ብሬክ አውት ሲያደርግ ማርኬቱ ኤን ማዕበልን ወይም ኤን ፍለክቹዌሽንን ሰርቷል ስለዚህ ኤን ፍለክቹዌሽን ሃፕን አድርጓል ብለን እዚህ ፍለክቹዌሽን ላይ መግባት እንችላለን ይሄንን ታርጌት ዲ የት ቦታ ላይ እንደሚደርስ ደግሞ በዋጋ ትንባያ በስሌት ቁጭ አድርገን ከዚህ እስከዚህ ይሄን ያክላል ስለዚህ ይሄንን እንደዚህ ያለን እቺኛዋን ፖይንት እንድናገኝ ማለት ነው እሱን ደግሞ ካልኩሌሽኖቹን በደንብ አድርገን እናየዋለን እንደማጠቃለያ ማርኬቱ በአይ ማዕበል እንዴት ነው ፍጥነትን ያሳየናል በጣም ኢምፐልሲቪቲውን ያሳየናል በቪው ደግሞ እረፍት ማድረግን ኮሬክሽንን ያሳየናል ከዛስ በኤን ማዕበል ደግሞ አቅጣጫው ኮንፊርም ተደርጎ መቀጠሉን ያረጋግጥልናል ስለዚህ አንድ ትሬደር የኤን ማዕበልን አሰራር ካልተረዳ ትርፉን የት ላይ መውሰድ እንዳለበት ቴክ ፕሮፊት ማስላት አይችልም ኤኑን በመስራት ሂደት ኤ ቢ ሲ ካላወቀ ማለት ነው አንዳንዱ መሃል ላይ መጣና ለምሳሌ እቺኛዋን ሊያረጋት ይችላል ከዛስ እንዲህ ሲያረጋው ኦሬዲ በቃ ይሄኛው ዲፈረንስ አምጥቷል ኢንቫሊዴት ማድረጉንም ላይመለከተው ይችላል ስለዚህ የትኞቹ ፖይንቶች ላይ ነው ኦብቪየስሊ ገና መጨመርላችሁም ሌሎች አሁን ከታይም ቲዮሪ አንፃር ይሄ ኪዮንሶች የምንላቸውን ቁጥሮች በትክክል ስንረዳቸው ከዚህ ተነስተን በእያንዳንዱ ጉዞና ቅጽበት ውስጥ ምናልባት ይሄንን በማሳየት ሂደት ምን ላሳያችሁ መሰላችሁ ትዝናት አናው ግን there was መለኪያ እዚህ ውስጥ ነው yes right yes so ይሄ ቶፕ የተፈጠረበት ስፔስ ነው አይደለም እሺ ከዚህ ተነስተን ለምንድን ነው እንዴ why is it not working እሺ
አይ ዶንት ኖ ለምን እየሰራ እንዳልሆነ። ኦኬ አሁን በዚህ ኬዝ እዩት። ከዚህ ፖይንት 9 ቀን የመጀመሪያው ሳይክል 8 which is 8 ባሮች ወይም 9 ቀኖች አይደለም? አያችሁት? ኤግዛክትሊ 9ኛው ቀን ላይ ምን ሆነ? ወደ ኋላ መመለስ ጀመረ። እሺ አሁን ቀጥሎ ያለው የኪዮንሱቺ ቁጥር ማን ነው? 17 ነው። 17 ማለት ደግሞ እዚህ ፖይንት ላይ ነው። ይኸው ይሄ 16 ባር ማለት ሁሉንም ስንደምር 17 ካንድሎች ማለት ነው። ከዚህ ካንድል በኋላ ወደ ታች መውረድ አልጀመረም? ሊትራሊ እኮ በጣም እኮ እኔ አሁን ሞር እየተማራችሁ ስትመጡ የበለጠ በጣም እየተገረባችሁ እንደምትመጡ እርግጠኛ ነኝ። እና እስቲ ኤኒዌይስ ዞሮ ዞሮ በዚህኛው ኬዝ ይሄ ኦልሬዲ በአንድ ፉል ሳይክል እስከዚህ ድረስ እስከዚህኛው ፖይንት ድረስ አንድ ፉል ሳይክል ወደ ታች መጥቷል ማለት ነው። ስለዚህ የኛውን ሎስት ፖይንት እንወስድለታለን። ኦኬ እንደዚህ እያልን አሁን እነዚህን የኪዮንሱቺ ቁጥሮች ብናያቸው ኤቭሪ ታይም የሚሰጡን እሳቤ አለ። ዲስ አሁን የሚያሳየን 36 ነው አይደለም? which is ሁለት ከፊትና ከኋላ ዲፈር ሊያደርግ ስለሚችል this is still እዛ ቦታ ላይ ኪዮንሱቺ ቁጥር ሰጥቶናል ማለት ነው። ራይት? ስለዚህ ከዚህ እሳቤ አንፃር ይሄንን ወደታች በመውረድ ሂደት በተለይ ደግሞ ፕራይስ አክሽን በጣም ጎበዝ ስንሆን አሁን ስለ ካንድሎች ማወቅ ምናምን የሚረዳን ለምን እንደሆነ በደንብ አድርጋችሁ እዚህ ጋር እየተመለከታችሁ ትሄዳላችሁ በእርግጠኝነት። እቺን ፖይንት ይዋት። አሁን እቺ ሌቭል ጋይስ ለምን እንደ ድሮ እንደማያደርግ አላውቅም። እቺን ሌቭል ይዋት። እቺ ሌቭል አሁን በዋነኝነት ኃይለኛ ዊክ ሰርቶስ ወደ ኋላ ለመመለስ ሲጥር ይሄ ዊክ በራሱ የሰጠን ትርጉም አለ። እሺ ከዛስ ይሄኛውን ሲያመጣልን እኮ በቃ ማሲቭሊ ወደታች እንደሚወርድ እርግጠኛ እንኳን ባንሆን ማሲቭሊ በዚህኛው ካንድል ብቻ አግሬሲቪቲውን ተመልክተን ወደታች መመልከት እንችላለን። ከዚህ በፊት መግባት የምንችልባቸው ሌሎች ብዙ ኦፖርቹኒቲዎች ይኖራሉ። እንደ ኢቺሞኩ ትሬደር ብዙ ማሳያዎች ስላሉን ማለት ራይት። ስለዚህ እነሱን በምልከታ ማስገባት ይኖርብናል። የነገው ትምህርታችን ስለ ብሮድኒንግ ዌጅ፣ ለምሳሌ ብሮድኒንግ ዌጅ ወይም እየሰፋ የሚሄደው ማዕበል ያልነው ምንን ነው? እየሰፋ ይሄዳል ያልነው is like this right? ይሄንን ከተመለከት ነው ኦኬ ይሄንን እናምጣው። መጣ እንደዚህ መጣ እንደዚህ መጣ እንደዚህ መጣ which is yes ይሄ እየሰፋ ነው በሁለቱ መካከል የነበረው በሁለቱ መካከል ራይት። አሁን ይሄ ስለ በታችኛው ታይም ፍሬም ባደረገው በእርግጠኝነት እንዲያሳየኝ ነበረ እውነት ለመናገር። ከዛስ ብሮድኒንግ ትዝ የሚላችሁ ከሆነ ባሳየሁት ኢሜጆቹን ባሳየኋችሁ መሰረት ይሄ ብሮድኒንግ ዌጅ በዋነኝነት ወደ ታች የመሰበር አዝማሚያ ይኖረዋል የሚል ነው ያሳየን አይደለም? ከዛስ ይሄ ማለት ግን ምንድነው ብለናል በዌቭ አቆጣጠር? ኦብቪየስሊ እኮ ኢትዝ ከዚህ ትነሳና እንደዚህ ይመጣና እንደዚህ መጥቶ እንደዚህ ሲያሳየን ኤን አልሰጠንም። ስለዚህ this is a complicated ኤን ዌቭ ነው ማለት ነው። ለካስኛ ስላልገባን ነው እንጂ ማርኬቱን በደንብ ማንበብ ከቻልን ራሱን የቻለ እዚህ ውስጥ የነበረ ኤን ዌቭ አለ ማለት ነው። ስለዚህ ምንድነው ቀጥታ የምናደርገው? ቀለል አድርገን እዚህ ጋር ሲመጣ የኛውን ሲሰበር ወደታች እናየዋለን ማለት ነው። ኢማጂን this is on the daily። ስለዚህ ከዚህ ጀምረ እስከዚህ ድረስ አስበው how much is it? as you can see almost 340 right? ስለዚህ ማሲቭ የሆኑ እንትኖችንም ሊሰጠን ይችላል። ይሄን ደግሞ የሚገርማችሁ የቱ ፖይንት ጋር ለምን ያህል ጊዜ ልጠብቀው በዛ ጊዜ ገደብ ውስጥ ያቺን ፖይንት ካልነካት ተመልሶ ወደ ላይ ሊመለስ የሚችልበት ሰው በቃ ዛገ በቃኝ አለ ራይት። ስለዚህ እሱንም የምንመለከትበት አዝማሚያ ይፈጠራል ማለት ነው። እንዳጠቃላይ በትምህርታችን ውስጥ ፒና በተለይ ትንሽ አድቫንስድ የሆኑት የዚህ የፒና ማነው ዋይ ዌቮች በዋነኝነት ትምህርታችንን የምንወስድባቸው ሆነው እናገኛቸዋለን። ብዙ ጊዜ ወደ ላይ በመሄድ ሂደት የሚያጋጥሙት አሁን ለምሳሌ የፒን ደግሞ ለማሳየት እቺኛዋን ዝም ብላችሁ ላይክ እንደንትናት እንደ አሴንዲንግ ሙድ ይወስዳችኋል። ስለዚህ ይሄኛው ደግሞ የሚያሳየን በደንብ አተኩራችሁ ካያችሁት ምን ሆነ? ይሄኛው እንደዚህ 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 አያችሁ፣ እየተቀራረበ አልመጣም። ምን ብለናል? ፒዎችን የፒን ደግሞ እንደዚህ 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 እያለ ይመጣል ብለናል። ይሄ እኮ ማለት ታዲያ ሆሶዳ ቀለል አድርጎ ይሄንን ነገር እንደዚህ ግድ የላችሁም ተመልከቱት እንደ ኤን አለን አይደል? ከዚህ ከወጣ እናችኛዋን ሌቭል ከሰበረ ወደ ላይ ሹፈው
ለዚህኛዋን ጠብቄ እዚች ጋር በዚህኛው ሌቭል በዚህኛው ሲሰበር ወደ ላይ ያዋለው ማለት ነው። እችኛዋን ከየት አምጥቼ አውቀዋለሁ? እሱን እንሰራበታለን ብያችኋለሁ። ራሱን የቻለ ማቴማቲክስ አለው። ካሁን በኋላ በገስ የምትተርዱ ዝም ብሎ ገማች ትሬደሮች አይደላችሁም። ሳይንስን ነው ትሬድ እያደረጋችሁ ያላችሁት። ማትስን ነው ትሬድ እያደረጋችሁ ያላችሁት። ተፈጥሮን ነው ትሬድ እያደረጋችሁ ያላችሁት። በውስጡ የሌለ ነገር የለም ስልም በምክንያት ነው። ታይምን ኢንክሉድ በማድረግ የተፈጥሮ ሳይክልን የሙን ሳይክልን ባይ ዊች ባይ ዲፎልት በተፈጥሮ ደግሞ ከሰው ልጆች ባህሪያት ጋር የተገናኘን ነገር ይይዛል። በፕራይስ ቲዮሪው ፕራይሱ የት ሌቭል ጋር ይደርሳል የሚለውን ማቴማቲክስን ቁልጭ ያለ ትክክለኛ የካልኩለስ ማን ነው የአልጀብራ አጠቃቀምን ኤቢ ኢዝ ኢኳልስ ቱ ሲዲ ቢሲ ኢዝ ኢኳልስ ቱ ምናምን እያለ እዚህ ጋር በቃ ጂኦሜትሪ ነው። ጂኦሜትሪካል እንትን ነው ጂኦሜትሪ ነው የሚሰራል። ከዛስ በዌቭ ቲዮሪ ደግሞ ከስትራክቸር አንፃር የማርኬት ስትራክቸርን ድብና አድርጎ በጣም በቀለለ ሁኔታ ማርኬቱን እንድንመለከት የሚያደርገን ነው ማለት ነው። ስለዚህ ይህንን በደንብ በሰፊው ከዚህም በገዘፈ መልኩ ምናልባት እያየነው እንሄዳለን ማለት ነው። በዋነኝነት በዚህ ማዕቀፍ ውስጥ የምንማራቸው የኔክስቱ ክላሳችን በዋነኝነት ፒዌቭ እና ዋይ ዌቭን ቀለል አድርገን እናያለን። ሳንደን የተባለውን 3 ተከታታይ ኤን ዌቮች ሲመጡ የሚፈጠርን ጠንካራ ማክሮ ትሬንድ እናያለን። ቻርት ላይ ዌቮችን በትክክል የመሳል ዘዴ ምንድን ነው፣ እንዴት ነው የምንስላቸው የሚለውን እንመለከታለን። ወደ 3ኛው ምዕራፍ ስንመጣ እንዳጠቃላይ የፕራይስ ኦብዘርቬሽን ቲዮሪ የሚባለውን ኪዮኩሲ የሚባለውን ቲዮሪ እንመለከታለን። የዋጋ ትንበያ ምን እንደሆነ እናያለን። ቪኤን እና ኤንቲ የተባሉ ቲፒዎቻችንን እናያለን። this is the only strategy I have ever known እንደዚህ የተለያየ ሳይንቲፊክ ነገር ላይ የተመሰረተ 4 የተለያየ ቲፒ ሰጥቶ ከዛስ ባለህበት ሞመንት ላይ ቪ ከቀረበ ቪን እንድትወስድ ኢ ማዋጣ ከሆነ እንድትቶ ለኢ እንድትጠብቅ ከሆነ ትግስተኛ እንድትሆን ኤንቲ ላይ ቶሎ ስቶፕ ሎስን አድርገህ እንድትወጣ ከሆነ 4 የተለያየ ኦፕሽኖችን this is not a partial taking profit አይደለም። በግምት ፓርሻልን ውሰድ አይደለም የሚልህ። በዚህ ጊዜ ይሄን ያህል እንትን ከሄደ ይሄን ያህል ሞመንተም ካለው ኢ ጋር የመድረስ እድል አለው። በዚህ ጊዜ ውስጥ ይሄን ያህል አቅም ተጠቅሞ እዚህ ኢ ላይ ካልደረሰ ተስፋ ስለሌለው እሱን ተስፋ ቆርጠው ውጣ አለቀ ብሎ ያስቀምጥልናል ማለት ነው። so the price theory is going to be በጣም ሄቪ። ከፕራይስ ቲዮሪውን በላይ ግን ማለት ሊትራሊ ኢንሴን የሚሆንባችሁ የታይም ቲዮሪው ነው። ሆሶዳ ታይም is everything in ኢቺሞኩ ብሏል። ኤቭሪ ሲንግል ትሬደር ስለ ፕራይስ ነው የሚያወራል፣ ስለ ቀኖች ያወራል። ምናልባት ፈንዳሜንታል አናሊስቶች ሲያወሩ ልትሰሙ ትችላላችሁ። ከዛ ውጪ ስለ ቀንና ስለ ታይም ቲዮሪ ሌሎች ስትራቴጂዎች የሉም ማለት አይደለም፣ ያወራሉ። ስፔሲፊክ የሆነ ሞመንትን መርጦ ስፔሲፊክ የሆነ የፕራይስ ፖይንት ኦፍ ቪውን ግን የሚሰጥ ስትራቴጂ ብቸኛው ስትራቴጂ እስካሁን በማቀው ሊኖር ይችላል። እኔ እስካሁን በማቀው ይሄ ብቻ ነው ማለት ነው። ጽንሰ ሐሳቦቹን በስተመጨረሻ እናዋሃዳቸዋለን። T26 የተባለውን እንዲሁም ደግሞ S34ንም ጨምርላችኋለሁ። የተለያዩ አስተማሪዎችም የሚታወቁ አስተማሪዎች አሉ። ከፎሬክስን እንዲሁም ፖሊሽን ጋር አመጣላችኋለሁ። ለእናንተ የተመቻችሁን አንደኛውን መርጣችሁ በራሳችሁ ጊዜ የራሳችሁን የሆነ የጠለቀ ባክ ቴስት ታደርጋላችሁ። መጨረሻ ላይ ከዚሁ ከኢቺሞኩ ጋር በተገናኘ ደግሞ ልናወራ የሚገቡንን የሳይኮሎጂ ኮንሰፕቶች እናነሳለን ማለት ነው። አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናችኋለሁ። አጠቃላይ የዌቮች እንቅስቃሴያችንን በዋነኝነት በዚህ መልኩ ከልሼላችኋለሁ። ነገ ሙሉን የዚህ ዌቭ ቲዮሪ ጨርሰን ፕራክቲካሊቲዎቹን የምንመለከትበት እናደርገዋለን። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።